ሀይሚዬ ቅመማ ወርቂቱ መጣለች፣ አበባዋ ማለት ነው። እነሱ ዘቅዝቀው ይረግጧታል፣ እሷ አበባው ነው መጣለች። እኔ ያለች የገንዘብ ችግር ትንሽ ሊኖርብኝ ይችላል እንጂ የመልክ ችግር የለብኝም። ትንሽዬ ኢንቨስት ቢያደርጉብኝ አበባው አበቢት አበቡ እባል ነበረ ትላለች። የእኔ ወርቅ ይመድሽ አቦ። እንደው ሚዲያውን ሁሉ የምታደምቂያችሁ እኮ ነሽ እግዚአብሔር። እኔ እንደ ሀይሚ በዚህ ትንሽ እድሜ በዚህ ልክ መወደድ፣ በዚህ ልክ ፍቅር ሰው ሲሰጣት በዚህ ልክ እኔ አላቅም። በእውነት ነው። የሚዲያው ድምቀት እኮ ነች፣ የሚዲያው መሪ እኮ ነች የኔ ወርቅ ማለት። ትናንትና ቪዲዮ ተለቆ አብዛኛውን ሀይሚ የታለች ብሩክ በፈጣሪ ስም በዚህ ልክ መወደድ፣ ኧረ እግዚአብሔር ሆይ እንደዚህ አይነት ፍቅር እኮ ይታደሉታል እንጂ አይታገሉትም። ከላይ ነው ትእዛዙ፣ ከላይ ነው ስጦታው። በቃ እግዚአብሔር ምርቅረቅረቅ ብዝትዝት አድርጎ ለሀይሚ የሰጣት የሰው መውደድ የሰው ፍቅር በዚህ ልክ ነው። ይመችሽ የኔ ወርቅ። ትናንትና እንግዲህ ትልቅ ፕሮግራም ነበር፣ የሽምግልና ፕሮግራም። ያ ቪዲዮ እንግዲህ አንድ ሰው በድብቅ ወይም ደግሞ ያለ ፈቃድ ያለነሱ ፈቃድ ቪዲዮን ፖስቶ ነበረ። ማታ ላይ ግን በምን እንደታወቀ አይታወቅም። ማን አጥፋ እንዳለው አይታወቅም። ያ ቪዲዮ ከቲክታክ ላይ ወርዷል ወይም ደግሞ ፕራይቬት ተደርጎ ተቀምጧል። ዛሬ ደግሞ ኤፍሬም ራሱ እንግዲህ የሽምግልና ፕሮግራሙ እነ ጋሽዬ ሳይቀሩ እነ አብርሽ እነ ብሩክ ሁሉም የተገኙበት ትልቅ የሽምግልና ፕሮግራም እንደሚተላለፍ ኤፍሬም ተናግሯል። ኤፍሬምም አምሮበታል። ብዙ ሰውም አኮራህን፣ በቃ የእውነት በቃ ኮርተህ አኮራህን እያሉ ለኤፍሬምና ለህያብ መልካም ምኞታቸውን አድናቆታቸውን እየገለጹ ይገኛሉ። ሌሎችም እንግዲህ ተራችሁን ጠብቁ፣ ክብራችሁን ጠብቁም የሚል መልእክትንም እያስተላለፉ ይገኛሉ። ለሴቶችም ለወንዶችም ማለት ነው። አንዳንዴ በወጡበት ውለው አድረው በዛው ሁሉ ነገር ተፈጻጽሞ ይመጣል። ግን በተለይ ደግሞ በጉራጌ አካባቢ እንደሚታወቀው ትልቅ በዓል አለ፣ ባህላቸው ማለት ነው። ሶ በዛ ባህል መሰረት ቢሆን የተሻለ ቢሆን ብዬ አምናለሁ። ሶ ዛሬ ሀይሚዬ እንግዲህ ከዛ ፕሮግራም መልስ ወይም ደግሞ ከዛ ፕሮግራም በኋላ እንዲህ አምሮባት እንዲህ ወርቅ ሆና እንዲህ ውብ ሆና መጣልናለች። ትንሽ ፈገግ የሚያስብል ነው ይሄ ቪዲዮ። በጣም እኔ እንጃ አላውቅም። ልጅ ግን ሶስት ነው የሆነችብኝ ባጭሩ። እንደው እንዴት አስችሏችሁ ነው ግን የምትገለብጧት? የምር ዘግዝቃችሁ የምትሰድቧት ምን እንዴት ሆነ? ፈጣሪ ሆይ። በእርግጥ እኔ አንዳንዴ ማለት ነው ጠላት አይደለም በዚህ ልክ ሀይሚን የሚጠላት። አንዳንዴ ካልወደዳችሁት ያን ሰው ለማየትም ይቀፋችኋል። በቃ የማይመቻችሁ ከሆነ ያን ሰው ዞር ብላችሁ አታዩትም። በቃ የራሱ ጉዳይ የራሷ ጉዳይ ትላላችሁ። እና አሁን ላይ እያስቸገሩ ያሉት በቃ ወዳጅ ነን ብለው በጣም ሀይሚን እንወዳለን እናከብራለን ብለው የሚያስቡ ወይም ደግሞ ራሳቸውን እንደዛ አድርገው የሚናገሩ ሰዎች ናቸው ጥፋት የሚያጠፉት፣ ለሀይሚ ተንኮል ክፋት የሚያስቡት። እና ሴት ልጆች ነን አይደል እንዴ? አንድ ሴት ልጅ በዚህ እድሜዋ እንዲህ ስኬታማ ስትሆን፣ እንዲህ እያማረባት ስትሄድ፣ እንዲህ ወርቅ ስትሆን፣ እንዲህ ስኬታማ ስትሆን ሊያስደስተን በቃችን ልጅ ጀግና በርቺ ልንላት ከጎኗ ልንቆም ሲገባ የምር ለምንድን ነው ታዲያ ሴቶቹ አንዳንድ ሴቶች ሚዲያ ላይ ወጣው ወይ በወንድ ተጎድተው ተበድለው ወይ ህይወት በቃ ምስቅልቅልቅልቅል ላርጋባቸው በቤተሰብም በምንም ተጎድተው ስናያቸው እናለቅሳለን አይደል እንዴ? በጣም በቃ እናዝናለን። ወይ የሴት ልጅ መከራ፣ ወይ የሴት ልጅ ስቃይ፣ እቻ አለም እኮ ለሴት ልጅ በቃ እንደዚህ ምናምን ብላችሁ ታወራላችሁ አይደል እንዴ? ሶ ለምንድን ነው ከፍ ሲሉ ከፍ የማታደርጓቸው ታዲያ? ጥሩ ደረጃ ላይ ሲደርሱ ጥሩ ነገር ሲይዙ ጥሩ ነገር ያዙ ማንላቸው? በጣም የገረመኝ ነገር ማለት ነውና እቺ ልጅ ደግሞ የእውነት ነገ እንዶ ተጎሳቁላ አጣ የሆነ ቸግሯት ልመና ብትመጣ ወይ ደግሞ እንደዚህ ሆንኩ ተጎዳው ተሰበርኩ ብላ ብትመጣ ከንፈራችሁን ትመጣላችሁ። እንግዲህ ሳትጎዳ ሳትሰበር አሁን ቀና እንዳለች አበባ እንደሆነች ማገዝ መደገፍ። ገንዘብ ስጡኝ አላለችም። ባይ ዘ ወይ ለሰው ልጅ ገንዘብ ደስታ ሊሰጠው አይችልም። እውነቴን ነው። ግን ፍቅርን መስጠት ምን ችግር አለው? ካልሆነ ካልተመቻችሁ ደግሞ ያን ሰው አለማየት ነው። የሚያደርገው ስራ ካልተመቻችሁ የምትወዱት ቅን ያሁን ሀይሚ ብሩክ በጣም ብዙ ጊዜ ከተመልካች ጋር ራሱ ብዙ ነገር ተናግረው ወይ ደግሞ ተመልካችን ራሱ የሚያስከፋ ነገር ተናግረው ያውቃሉ በደንብ ከተመልካች ጋር ተጋብተው የሚያውቁበት ጊዜ ነበር። ሀይሚ ወጣ ተመልካችንም መናገር ጀምራ ነበር፣ ብሩክም እንደዛ። በኋላ ላይ ግን እኛ እያየናቸው እንዴት እንደዚህ ብለን እኛ አልሰደብናቸውም፣ አልጠላናቸውም፣ አላንቋሸሽናቸውም። ኖ እንደዚህ መሆን የለባቸውም ተመለሱ ብለን መከርናቸው፣ ተመለሱ። ሲጀመር ሀይሚና ብሩክ ከተመልካች ሀሳብ የማይወጡ
በእውነት ነው የምላችሁ ሲያጠፉ ቶሎ ምልስ የሚሉ ልጆች ናቸው። ስለዚህ ለእነዚህ ልጆች ክፋት ማሰብ፣ ተንኮል ማሰብ ተገቢ አይደለም። አይ ይሄንን ሀሳብ ያነሳሁት ምን መሰላችሁ? ሀይሚን ብዙ ነገር ምን ክብር አላትና ነው በቃ የሽምግልና ፕሮግራም ማን እንደሆነች ገምቱ ተብሎ ፎቶ ምናምን እየተለቀቀ ነበር። ከዛ አንዷ ብዙ ልጆች ሀይሚ ሲሉ ሀይሚ ምን ክብር አላትና ነው ለዚህ የምትበቃው ምናምን አይነት ነገር ሰምቼ አይቼ ነው ይሄን ነገር እና ሀይሚዬ ሁሉ ክብር ያላት ሴት ናት። ስንት ዘልዛላ ሴቶች አሉ አይደል እንዴ በዋሉበት አድረው የሚመጡ። እግዚአብሔርን ከአንድ ሰው ጋር መታቀም መወሰን እኮ እግዚአብሔርም አብዝቶ የሚፈልገው ነገር ነው። ሶ ሀይሚን እናበረታታት ነው የምለው። ማርያምን ነው ብላችሁ ካልሆነ ደግሞ አለማየት ይሻላል እንጂ በዚህ ልክ ዘግዝቃችሁን እሷን መስደበት ጣሪ ስም ተው እንጂ። ፍጹም ነን ደግሞ አትበሉ። ሁላችሁም ተዋሻላችሁ ከኔ ጀምሮ ሁላችሁ። ሀይሚና ብሩክም ፍጹም አይደለም፣ እግዚአብሔር አይደሉም፣ እነሱ ፈጣሪ አይደሉም፣ ሰው ናቸው አይደል? ሊዋሹ ይችላሉ። አዎ በደንብ አድርገው እንዴ ቡታጅራ ታዲያ አብዛኛውን ውሸታም አይደል እንዴ? ሀይሚና ብሩክም ሊዋሹ ይችላሉ። አዎ ይዋሻሉ እንዴ? ሰው አይደሉ እንዴ ታዲያ? አዳሚ እኔ በቀን ስንት እስኪ እናንተ ራሳችሁን ታዘቡትና በቀን ስንት ጊዜ ተዋሻላችሁ? በእውነት ስንት ጊዜ ውሸት እንዋሻለን? ይሄ ተፈጥሯዊ ነገር ነው ብዬ ነው ማምነው። ራሱ በእውነት ውሸት ያለ ነገር ነው። ግን በዚህ ልክ መርገጥ ልጆቹ ድንግጥ የሚሉ ልጆች ናቸው። ገደል ግቡ ብለው እኮ ከተመልካች ጋር ተጋብተው ሌላ ታሪክ አይጀምሩም። የሆነ ነገር ስትሰድቧቸው ስትቆጣቸው ራሱ ምልስ የሚሉ ሰዎች ናቸው። ስለዚህ ለእነዚህ ልጆች መሰደብ መዘግዘቅ አለባቸው ብዬ አላምንም። ሶ ወደ ቪዲዮ ስመጣላችሁ ሀይሚዬ እንግዲህ ቀን በቀን ለውጧን እያሳየችን የመጣች ቀን በቀን የሆነ ውብ እየሆነች የመጣች እኔ እንጃ ብዙዎቹን እኮ አይተናል። የብዙዎቹንም ህይወት እያየን ነው የምንገኘው እና የሀይሚ ደግሞ ይለያል እና እንዲያምሩባት ሳይ ደስ ይለኛል። የእውነት ከልቤ ሶሻል ሚዲያ ላይ የምጠላው ሰው የለም፣ ግን ከልብሽ የምትወጁ ሰው ማንን ነው እስኪ መጀመሪያ ጥሪ ብባል አእምሮዬ ላይ አንዳንዴ የራሱ በህልሜ ራሱ አያታለሁ። ይሄ ያለማጋነን ማለት ሀይሚዬ ነው የምመርጠው። በቃ ልዩ ሴት ናት። እኔ አላቅም ምን አስነክተኝ እንደሆነ በቃ ከላይ ነው እግዚአብሔር ነው የጻፈላት። እግዚአብሔር ነው ከላይ ትእዛዝ የሰጣት። በቃ እግዚአብሔር ሰው እንዲወዳት አድርጎ ነው የፈጠራት። የሰው መውደድ አላት፣ ግን ከመሬት ተነስታም የሰው መውደድ ያገኘች አይመስለኝም። አንድ ከእግዚአብሔር የተሰጣት ጸጋ ነው ብዬ አምናለሁ። ሁለት ደግሞ የራሷ ስርዓትና በቃ ጨዋነት ነው ብዬ ነው የማምነው። የእውነት እንደማንም መልጋጣ ሴት እኮ መመላገጥ ትችላለች። ሁሉም ነገር ያላት ሴት ነች አይደል እንዴ? ሚዲያ ላይ ወጣ እንደፈለገች ብልቅጥቅጥ ማለት ትችላለች፣ ግን ስርዓት አላት። እኔ የተገረምኩት ነገር ምን መሰላችሁ? ቡታጅራ ውስጥ ብዙ የሰርግ ፕሮግራሞች ነበሩ፣ ብዙ የሽምግልና ፕሮግራሞች ነበሩ፣ ብዙ የቀለበት ፕሮግራሞች ነበሩ። ግን የእውነት ነው የምላችሁ አንዱም ላይ ገብታ ስትቀል ላይ ቻት አላውቅም። ማለት ሰርግ ምናምን እንደዚህ ፕሮግራሞች ላይ መሄድ መቅለል ነው ማለት ሳይሆን በጣም ቁጥብ ሴት ናት። ራሷን በጣም ነው የምታስከብረው። በቃ እግዚአብሔርን ነው በቃ ውድ ነገር ናት። ዳይመንድ በሏት በቃ ከዛም በላይ እና በጣም ትመቸኛለች በዚህ ፓርቷ። ሶ ሀይሚዬ ስለመጣሽልን ደስ ብሎናል። ትናንትና ያንቺን ቪዲዮ ለማየት እናቴ አይኔ ቀውልል ሲል ነበር የዋለው። ካሜራማን እጅ ስብር በል እያሉት ነበር። እኔ ስቄ ልሞት በቃ ካሜራማኑ ሀይሚን አይቀርጻትም። ወይኔ ፍቅርዬ ራሱ እንዴት ስትቀውጠው እንደነበረ ዘፈኖቿ፣ እስክስታ ዳንሷ በኢየሱስ ክርስቶስ ስም ሀይሚዬም ቅውጥ እያደረገችው ነበር። ግን ሀይሚ እኔ እንጃ አላቅም፣ መቅረጽ ፈርቶ ይሆን ወይ እንዳትቀርጽ ያለው ሰው ይኖር አላቅም። ሀይሚን ብሩክን በደንብ እያስገባቸው አልነበረም እና በዛ ቪዲዮ በጣም ብዙ ሰው መነጋገሪያ ሆኖ ነበር። አብዛኛውን የቡታጅራ ዩቲዩበር ተገኝቷል። ግን ደግሞ በዛ በተገኘው ደግሞ ተጣልተው የነበሩት ሁሉ አንድ ላይ እዛ ፕሮግራም ተይዘዋል። እና መቼስ ሰርግ ሄዳችሁ ፕሮግራም ሄዳችሁ ገና ለገና ተቀረጽን ምናምን እያላችሁ አትደበቁም። ጸጥ ብላችሁን የራሳችሁ ሙድ የምታራምዱ ትጨፍራላችሁ። እና ለማንኛውም የሆነው ይሁን። ሰው ሊዋሽ ይችላል፣ ግን ከውሸቱ ተመልሶ ደግሞ ጥሩና የተስተካከለ መስመር ላይ ሲገባ ደግሞ ልናበረታታው ይገባል። ለማንኛውም ግን ሀይሚዬ ወርቅ ነሽ። ምንም የመልክ ችግር ከየት መጥቶ የለብሽም። ለብዙ ትሰርፊያለሽ። አንቺ እኮ በአካል ብታዩት የምሬን ነው ከብርቱካን ትበልጣለች። እንዲህ የሆነ የፊቷ ለስላሴ ራሱ ወርቅ እኮ ናት። ቀይ ብርቱካን ነው የምትመስለው በነገራችን ላይ። ና ሀይሚዬ እኔ ወርቅ እኔ እንጃ አላውቅም። በቅርቡ ግን እኔ እንደማስበው እሙዬ ጎንደር ሄዳለች። ስትመለስ ሀይሚና እሙዬ ተገናኝተው እንደው አንድ ፎቶ ቢነሱ አንድ ቪዲዮ ቢሰሩልን ምኞቴ ነው። እግዚአብሔርን ነው የምላችሁ። እኔ እንደው ከርቀት ሁኜ ራሱ ባያት ሀይሚን ምኞቴ በዚህ ሰዓት ከእሙዬ ጋር ሲገናኙ ከርቀት እንዲህ ብዬ ምናምን ባያቸው ደስ ይለኛል። ለማንኛውም ግን እሙዬም ሰላም ትምጣልን፣ ሀይሚዬም ሰላም ትቆይልን እዚህ እና እውነትሽን ነው ሀይሚዬ፣ የገንዘብም ችግር የለብሽም። እግዚአብሔር ይመስገን። ፈጣሪሽን እያመሰገንሽ ዘና ብለሽ ኑሪ።
ዘና። ግን እኔ ለዩቱበሮች መምከር የምፈልገው ነገር ይሄ ዝና፣ ይሄ የምሬ ነው፣ ይሄ ኑሮ፣ ይሄ ህይወት ሊያበቃ የሚችልበት አጋጣሚ ሊኖር ይችላል። እይታም ሊቀንስባችሁ የሚችል ለምን መሰላችሁ? ዶንኪ ቲዩብ አይታችሁ ከሆነ የቀረጸው ማማር፣ የሰው ብዛት፣ የምናምን የካሜራማን የሰራተኞቹ ብዛት ነበር አይደል እንደምታዩት። አሁን ግን እንዳለ ሰራተኞቹን ሁሉ ማባረር ወይም ማሰናበት ጀምሯል። ድርጅቱ እየከሰረ መጥቷል እና የሆነ መቋቋሚያ ነገር መያዝ አለባችሁ ብዬ አስባለሁ። አብዛኛውን የሚዲያ ሰው ገንዘብን መጨፍጨፍ፣ ላልተገባ በቃ ከመጠን በላይ በመብላት ከመጠን በላይ በመዘነጥ ልብስ በመቀያየር ምናምን ብር የሚያባክኑ ሰዎች አሉ ብዬ አምናለሁ። እና ሀይሚዬም ብሩኬም አሁን ገና በትንሽዬ እድሜያችሁ ልክ እንደ አሁን ጃኒን አይታችሁ ከሆነ ጃኒ በጣም በጣም ብዙ ኢንቨስት አድርጋ በጣም ነገ የማይቆጫትን ነገር ነገ የፈለገ እንደው ቲክቶኩ ቢዘጋ ድርግም ብሎ ቢጠፋ ራሱ መቋቋሚያ ነገር አላት፣ የምትሻሻልበት፣ የምትደበቅበት፣ የምትይዘው ነገር አለ። ሶ ሀይሚዬም በውስጥ ያው ብዙ ነገር እየሰራሽ እንደሆነ አውቃለሁ፣ ግን ከፍ ያለ ነገር ኢንቨስትልሽ ላይ ወይም ደግሞ ለነገ ህይወትሽ ላይ ለአንቺ ብቻ ሳይሆን ለነገ ለልጅሽ ራሱ የሚተርፍ ነገር ላይ ገንዘብሽን መዋል አለብሽ ብዬ አምናለሁ። የኔ ወርቅ ባትቀባቢም ባትኳኳይም ምርጥ ነሽ። ወርቅ ማለት ነው። እና የኔ ጣፋጭ እግዚአብሔር ካንቺ ጋር ይሁን፣ መልካም ነገር ሁሉ ነው ይግጠምሽ በቃ በህይወትሽ። እና ከብሩካ ብሩኬም እንግዲህ የሀይሚን ፎቶ ማታ ፖስት አድርጎ ነበረ። ተናዳችሁ ጭስስ ብላችሁ እንግዲህ ፎቶ ስትለጥፉ ስትሳደቡ ዘግዝቃችሁ እነዚህ ልጆች የፈለገ ይዋሹ፣ የፈለገ ይጣሉ፣ ይደባደቡ፣ ይጋጩ፣ ግን ነገ ተመልሰው አንድ ስለሚሆኑ በቃ አትድከሙ፣ ወይም ደግሞ በእነሱ ላይ ተንኮል አታስቡባቸው። እግዚአብሔር ክፋት በቃ የሰይጣን እና ሀይሚዬ እንደዛ አድርገሽ ህይወትሽን ማስተካከል ማቋቋም አለብሽ፣ ጀግና መሆን አለብሽ ብዬ አምናለሁ። የኔ ቆንጆ፣ የኔ ወርቅ፣ የኔ ዳይመንድ እኮ የምትመስለው እግዚአብሔር እዩዋት እስኪ። አቤት ውበት፣ አቤት ውበቷ፣ ውበቷ፣ ውበቷ የዝች ልጅ ውበቷ፣ ወይ 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 ውበቷ የዝች ልጅ ውበቷ፣ ውበቷ፣ ውበቷ የኔ ጣፋጭና ለማንኛውም ሀይሚዬ ስላየሁሽ ደስ ብሎኛል። በማታው ቪዲዮ ደግሞ በአዲስ ነገር እንጠብቃችኋለን። እዩ ደግሞ መጣኘኘኝ እስከምትለች ዘልዛላ የሆነች ሴትዮ እንግዲህ ፈጣሪ ጠብቃችሁ፣ እንደው ከዚህ ሽሽ ጋር በምን እንደምትፋቱ እንደው ፈጣሪ ሆናችሁ። ለማንኛውም አንድ ቀን ያው ከእናንተ ህይወት ንቅል ብላ መውጣታ ስለማይቀር ነገ የመጨረሻውን ደስታ ውሽ የሀይሚ ሰርግ፣ የሀይሚ ሽምግልና መድኃኔዓለምን ነው ምላል ብን ብዬ ቡታጅራ ዝም ብዬ በቃ ሂጃ አላቅም፣ ግን ብሄድ ምኞቴ ነው በቃ የእውነቴን ነው። ቡታጅራ አዲስ አበባ ነው ሊሆን የሚችለው፣ ግን ብን ብዬ እንደው አካባቢውን ራሱ አይቼው መለስ ደስ ይለኛል። ለዛ ክብር ያብቃት የኔ ጣፋጭ የኔ ወርቅ።